ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት የልማት ኮሚሽኑ ዋና መስሪያ ቤት የደቡብ ምስራቅ አዲስ አበባና አካባቢው ክልል የአንድነትና የምስጋና ፕሮግራም ተካሄደ። ሮብ ጥር 20 2018 ዓ.ም በዋናው ጽሕፈት ቤት የአንድነትና የምስጋና ፕሮግራም ላይ የቤተክርስቲያኒቱ ፕሬዝዳንት፣ ምክትል ፕሬዝዳንት፣ የልማት ኮሚሽኑ ኮሚሽነር፣ የክልሉ ፕሬዝዳንትና ከአሜሪካን ሀገር የመጡ እንግዶችና የቤተ እምነቱ ሰራተኞች ተገኝተዋል። የልማት ኮሚሽነር መጋቢ ብርሃኑ ታረቀኝ ፕሮግራሙን በጸሎት በመክፈት ሰላምታ አቅርበዋል። መጋቢ ኤልያስ አየለ ዝማሬ በማቅረብ ጉባኤው እግዚአብሔርን አምልኳል። በመቀጠል መጋቢ ፋሲል ተክሉ የእግዚአብሔር ምሕረት በሚል ርዕስ ሰቆቃው ኤርሚያስ ምዕራፍ 3 ቁጥር 22 ያለውን ቃል አካፍለዋል። በመቀጠል የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ ለጉባኤው ሰላምታ በማቅረብ ከአሜሪካን ሀገር የመጡትን ኤሲኤን ዳይሬክተር የሆኑት ወይዘሮ ናኦሜ ኃይሌ በቤተ ክርስቲያኗ ላደረጉት በጎ ተግባር አመስግነው በቀጣይም በማህበራዊና ልማታዊ ስራዎች በጋራ ለመስራት የትውውቅና የስምምነት ጊዜ ተካሂዷል። ወይዘሮ ናኦሜ ኃይሌ እግዚአብሔር በቤተ ክርስቲያኗ እያከናወነ ያለውን መንፈሳዊና ልማታዊ ስራ አድንቀው የእግዚአብሔር ስራውንም በስፋት በመቀጠሉ አበረታተዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው የእግዚአብሔር ቸርነት አሁንም በቤተ እምነቷ እንደቀጠለ ገልጸው ሰማያዊ ወንጌል ተልእኮ ተጠናክሮ እንደሚቀጥል ተናግረዋል። በመጨረሻም በመጋቢ ተመስገን አዋኑ ጸሎት ተደርጎ ፕሮግራሙ ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት በምዕራብ አርሲና አካባቢው ክልል የስልታዊ ዕቅድ አተገባበር ስልጠና ተካሄደ። ሐሙስ ጥር 14 2018 ዓ.ም በምዕራብ አርሲና አካባቢው ክልል የ5 ዓመት ስልታዊ ዕቅድ አተገባበር ስልጠና የተካሄደ ሲሆን በቀጣይ ቀንም የፋይናንስ አያያዝና አጠቃቀም ስልጠና የክልሉ ኦዲተር በሆኑት በወንድም ደረጀ ተሰጥቷል። ከ75 አጥቢያዎች 140 የቤተክርስቲያን መሪዎችና አገልጋዮች ተወጣጥተው በፕሮግራሙ ላይ የተገኙ ሲሆን የክልሉ ፕሬዝዳንት የሆኑት መጋቢ ተሰማ ረጋሳ ተሳታፊዎችን እንኳን ደህና መጣችሁ በማለት የፕሮግራሙን ይዘት በማብራራት በአንክሮት መስራት ያለባቸው ጉዳዮች በማንሳት ሰፋ ያለ ማብራሪያ ሰጥተዋል። ስልታዊ ዕቅዱን በተመለከተ ስልጠናውን የሰጡት የወንጌል ተልእኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ ኡመታ የቤተ እምነቱን አጠቃላይ እንቅስቃሴ ሰፋ ያለ ገለጻ አድርገዋል። ስልታዊ ዕቅዱ ከ2018 የበጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉና አጥቢያዎችም ዓመታዊ ዕቅድ ክለሳ ተደርጎ በአገር አቀፍ ደረጃ የጸደቀው ስልታዊ ዕቅድ ተከትሎ እንዲሰሩ ማብራሪያ ተሰጥቷል። በሌላም አቅጣጫ እየተገነባ ያለው የዋና ጽሕፈት ቤት ህንፃ ግንባታ የደረሰበት ደረጃና በቀጣይነትም ግንባታው ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ ለዚህም ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የገቢያቸውን 2% አባላት በአመት የአንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎች ከግላቸው ሆነ ከአጥቢያ ካዝና እንደያቅማቸው እንዲሰጡ በማስገንዘብ መጋቢት 20 ቀን 2018 ዓ.ም ገቢ ለማሰባሰብ ቀጠሮ ተይዟል። በስልጠናው ላይ የተገኙ ተሳታፊዎችም በአጠቃላይ ፕሮግራሙ ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የአገልጋይ ሹመት ተካሄደ። እሁድ ጥር 17 2018 ዓ.ም የሰሜን ምዕራብ አዲስ አበባና አካባቢው ክልል የነቢይ ሹመት በሳንሱሲ ሙሉ ወንጌል አጥቢያ ሲካሄድ የክልሉ ፕሬዝዳንት፣ ከቤተ እምነቱ የመጡ እንግዶችና የአጥቢያው አገልጋዮች ምዕመን ተገኝተዋል። 8 ኳየሮች በጋራ በመሆን ዝማሬ ያቀረቡ ሲሆን ጉባኤው እግዚአብሔርን በዝማሬ አምልኳል። የአጥቢያው መሪ እረኛ የሆኑት መጋቢ ንፍታሌም አርጋው ለጉባኤው ሰላምታ በማቅረብ የሹመት ስነ ስርዓት አካሄድ ለጉባኤው ገለጻ አድርገዋል። በመቀጠል የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ውጤታማ አገልግሎት በሚል መሪ ቃል ሐዋርያት ሥራ ምዕራፍ 19 እና 20 ያለውን ቃል መሰረት በማድረግ የእግዚአብሔር ቃል መልእክት አካፍለዋል። መጨረሻም የነቢይ ኤፍሬም አርጋው የሹመት ስነ ስርዓት ከቤተ እምነቱ በመጡት የወንጌል ተልእኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ ኡመታ አስፈጽመዋል። አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል።
የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የወልቂጤና ቡታጀራ አካባቢ ክልል የስልታዊ ዕቅድ አተገባበር ስልጠና ተካሄደ። ቅዳሜ ጥር 16 እና እሁድ 17 2018 ዓ.ም በቡታጀራ ቁጥር 1 ሙሉ ወንጌል አጥቢያ ከ80 አጥቢያ የተወጣጡ 120 የቤተክርስቲያን መሪዎች ተገኝተዋል። የክልሉ ፕሬዝዳንት መጋቢ ታምራት ግርማ ለጉባኤው ሰላምታና መልእክት አቅርበዋል። በመቀጠል ስለ ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አሁን ላይ ያለችበትን ሁኔታ መጋቢ ኤልያስ ወንድሙ ገለጻ አድርገዋል። የ5 ዓመቱ ስልታዊ ዕቅድ ላይ መጋቢ ጥላውን አስፋው ግንዛቤ ማስጨበጫ ሰጥተዋል። በሌላም አቅጣጫ እየተገነባ ያለው የዋናው ጽህፈት ቤት ህንጻ ግንባታ የደረሰበት ደረጃና በቀጣይነትም ግንባታውን ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ ለዚህም ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የገቢያቸውን 2% አባላት በአመት የአንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎች ከግላቸው ሆነ ከአጥቢያ ካዝና እንደያቅማቸው እንዲሰጡ በማስገንዘብ ገቢ ለማሰባሰብ ቀጠሮ ተይዘዋል። በስልጠናው ላይ የተገኙ ተሳታፊዎችም በአጠቃላይ ፕሮግራሙ ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምዕራባዊ ደቡብ ክልል የመጋቢ ሹመት ስነ ስርዓት ተካሄደ። እሁድ ጥር 17 2018 ዓ.ም በምዕራባዊ ደቡብ ክልል ቦባ ገጫ ሙሉ ወንጌል አጥቢያ የመጋቢ ሹመት ስነ ስርዓት የተካሄደ ሲሆን በዕለቱ የክልሉ ፕሬዝዳንት በአማኞች ህይወት መኖር የሚገባቸው መለኮታዊ እሴቶች በሚል ርዕስ ከሁለተኛ ነገሥት ምዕራፍ 4 ከ1 እስከ 7 በመጥቀስ የእግዚአብሔርን ቃል አካፍለዋል። ፕሮግራሙ ላይ ጥሪ የተደረገላቸው እንግዶች የአጎራባች አጥቢያ መሪዎች ተገኝተዋል። በመቀጠል የእጩ መጋቢ መሰረት አበበ የሹመት ስነ ስርዓት ተፈጽሞ የዕለቱ መርሃ ግብር ተጠናቋል። የአጥቢያው አባላትም እግዚአብሔር ስለሰጣቸው አገልጋይ ጌታን አመስግነዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን አዘጋጅነት በባህር ዳር ከተማ የአንድ ቀን ወርክሾፕ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ጥር 13 2018 ዓ.ም በባህር ዳር ከተማ አሲዮኖራ ሆቴል ሁለንተናዊ አገልግሎት በሚል ርዕስ በተካሄደ ወርክሾፕ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት የሆኑት መጋቢ ሎዮስ ንሻውና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ በባህር ዳር ከተማ የሚገኙ ወንጌላውያን አማኞች አብያተ ክርስቲያናት መሪዎችና አገልጋዮች ተገኝተዋል። የወርክሾፕ ዓላማው የውጭ ጥገኝነትን መጠባበቃችንን ትተን በእጃችን ያለውን ሀብት በማሰባሰብ ልማትን ለማፍጠንና አቅመ ደካሞችን ለመርዳት የክርስቶስ ኢየሱስ በጎ ወታደር በመሆን ግንዛቤ ለመፍጠርና ድሆችን ለማገልገል ከውጭ ሀብት ማግኘት አለብን የሚለውን ሀሳብ ያስጣሉና ቤተክርስቲያን ያላትን ሀብት በማቀናጀት መስራት የምትችለው ከጌታ ከኢየሱስ ክርስቶስ አደራና እውነተኛ አምልኮ መሆኑን በማሳየት ከፍተኛ ተነሳሽነት ለመፍጠር ያለመ መሆኑ ተገልጸዋል። ፓስተር ሎዮስ ንሻው ከሁለተኛ ጢሞቴዎስ ምዕራፍ 1 እስከ 3 ያለውን ቃል መሰረት በማድረግ የክርስቶስ ኢየሱስ በጎ ወታደር ሁን በሚል ርዕስ ለጉባኤው ተሳታፊዎች የእግዚአብሔርን ቃል አካፍለዋል። አያይዘውም የአእምሮ ጥንካሬ የሚጠይቅ ስነ ምግባራዊ መሰረት ያለው መሆኑን፣ ተግባራዊ ክህሎትን የሚጠይቅ በመሆኑ በማውሳት የክርስቶስ ኢየሱስ በጎ ወታደር ሊኖሩት የሚገባ ባህሪያት ባላደራ መሆንን፣ የጌታ ሕይወት መካፈል፣ ተግዳሮቶችን ተቋቁሞ ማለፍ መሆኑን ተናግረዋል። በተጨማሪም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ የሰውን ሁለንተና ማገልገል በሚል ርዕስ ለተሳታፊዎች ስልጠና ሰጥተዋል። በተደረገው ወርክሾፕ ላይ 105 በባህር ዳር ከተማ የሚገኙ አብያተ ክርስቲያናት መሪዎችና አገልጋዮች የተሳተፉ ሲሆን ስልጠናው በእጅጉ አስፈላጊና እይታቸውን ያስተካከለ መሆኑን ገልጸዋል። የመጋቢዎች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የመጋቢዎች ስልጠና ተካሂዷል። ጥር 19 እና 20 2018 ዓ.ም ከ87 አጥቢያ ቤተክርስቲያናት የተወጣጡ 120 መጋቢዎች የተገኙበት ስልጠና የተካሄደ ሲሆን የመጋቢዎች ኃላፊነትና የምዕመን እንክብካቤ በሚል ርዕስ በመጋቢ ሽፈራው ፈይሳ ለ2 ቀናት በጉለሌ ጳውሎስ አጥቢያ ቤተክርስቲያን የስልጠና መርሃ ግብሩ ተከናውኗል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ለመጋቢዎቹ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የስልጠናውን ዓላማ መጋቢዎች ለምዕመን ተገቢውን እንክብካቤ ማድረግ እንዲችሉ ለማገዝ እንደሆነ ተናግረዋል። እንዲሁም የክልሉ ሰባኮ ሰብሳቢ የሆኑት መጋቢ ጌታቸው ታሪኩ የእንኳን ደህና መጣችሁ መልእክት አስተላልፈዋል። በመጨረሻም ሰልጣኞችን አመስግነዋል። እንዲሁም መጋቢዎች አገልግሎታቸውን በሚገባ እንዲፈጽሙ ጸሎት ተደርጎላቸዋል። ዘማሪ ገዛይ ሙሴ ሁለቱንም ቀን በዝማሬ በማገልገል ጉባኤው እግዚአብሔርን አምልከዋል። ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል።
ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።